ዛሬ ደግሞ ቁርስ የለም ይሄው ያየኸኝ አይደል እየሰራው ምን ዛሬ ቁርሳችን ጥቅስ ነው ማለት ነው የምን ጥቅስ ማን ነው የምን ጥቅስ ነው መቼም ወረቀት ላይ ከሰፈረ ምንም ቢሆን ትንሽ መንፈስን የሚመግብ ጥሩ ጥቅስ መሆን አለበት ለነገሩ ይሁን ባክሽ ካንቺ ሰውነትን የማይጠግን ቁርስ መንፈስን የሚመግብ ጥቅስ ይሻላል ዛሬ በጧቱ ነው ለኔ ያስነሳ በልታጠብና ና ከነገር ምግቡን ብትበላ ይሻላል ለብሮ ብታጠበው ቁርስና አትበላ እንዴ ለጥቅስ ነው እንዴ የምታጠበው ይልቅ ስጭኝና ነበብ አድርጌ ጠቀስ አድርጌ ልሂድ ምን ሆነሃል ዛሬ ደና አይደለህም እንዴ እንጃ ይሁቴስ ዝም ብሎ እንዲሁ ዝም ብሎ ጭንቅ ይለኛል ዝም ብሎ ሆዴን ባርባር ይለዋል ይከፋኛል ምን ነው በሲ አይዞ በቃ ሁሉም ቀኖች እኮ ደስ አይሉ ግን እኛ ልናስተካክላቸው እንችላለን ግዴለህ ማውን ግባና ታጠብ ቀለል ይልሃል አይመስልኝ ቆሽ ነው ባል ግዴለህ ምንም ባረግ ዛሬ የሚቀለኝ አይመስልኝ ሲበኔውን በያልኩ ግባና ታጠብ ግዴለህ ቀለል ይልሃል እሺ ካልሽ እንደሱ እሺ አይዞ በሲ አመሰግናለሁ ግን ምን ምስጋና በስዬ እንዴ ባል አይደለህ እንዴ ተሷ ይባላል ሱማ ግዴታሽ ነው እንደሱም አይባልም በስዬ ደኔ ወድጄ ፈቅጄ ነው እንጂ ማን አባቱ ያስገድደኛል ማን አባቱ አው ማን አባቱ ያስገድደኛል ይሁቴ ቀኑ እኮ ነው አይፈረድብሽም ይሁን ማን አባቱ አለቀለት ይሰውይ በስንቱ አንተ እንዴ ወድቀ ነው እንዴ በስዬ ወድቀ ነው ትላለች እንዴ ታዲያ አክሮባት እየሰራው ነው እንዴ ተቆል መንበት አጥፈየሽ ከምን ላይ ወድቀ ነው እንደዚህ የተገለበጥከው በስዬ ነሽኝ ልቆመሽ ከምትመራ ቆይሽ እንዴ ተነስ እስቲ ተነስ በስዬ እንዴት ነው ወደኩ አጓጉል እኮ ነው እኮ በስዬ ምን ላርገው ነው ፈልጌ ነው እንዴ ወደኩ ቀስ ብለሽ አይሽ ምን ላንሳው አጓጉል አገኘሽው ያሽናሽ ተነስ አይዞ እንዴ በስደኝ ነው እንዴ አንተ ወልድ አይደል እንዴ ቆፍጠን በለኝ እንዴ ጭራሽ ሰባብርሽኝ እኮ ተነስ እሺ ዛሬ ገና ከእንቅልፌ ስነቃ ጀምሮ ተጫጭኖኛል ነፍሱን ይማረውና አያቴ መጥፎ ቀንንና ጥይትን ዝቅ ብሎ ነው ማሳለፍ ይል ነበር ግን አሁን ሲገባኝ ባለትዳር ስትሆን መጥፎ ቀንህን እንኳን ዝቅ ብለህ የማሳለፍ ነፃነት የለም ይሄው ታጠብ ይቀልሃል ብላ እንክትክቴን አስወጣች እንጂ እኔ እንግዲህ ከዚህ በኋላ ያለው ቀኔን ያሳምርልኝ እንጂ ይሸኮኛል ይሁን የቀን ጎዶሎ የሆነ ቀን አረበናት እሱን ፎጣ ጣለው ለምን አትይኝም እኔ ልሽል ታይኝ ታሸውኮ ሁለመናዬ ታሸ አላየሽም እንዴ ተጠምዝዤ እንደ ፋሽኮ መክፈቻ ባናቴ ተተክዬ አዎ ተይኝ ራሴን ላስታምበት የኔ እህት ነው ያልከው ምን ነው በዛብሽ ዛሬ ደግሞ ተወንኩኝ እሱንም እኔ ሆኜ ነው እንደ ስራሽ ቢሆን ጣሌክስ ነበር እምልሽ እንደውም እንደሱ ሳይሻል አይቀርም እባክሽን ራሴን ላስታምበት ጣሌክስ ተይ ምን ማለት ነው ደግሞ ጣሌክስ አቆላምጬልሽ ነው እኔ ሆኜ እንጂ ጠላት ማለት ነው ምን እኔ አሁን ቆይ እኔ ምን አደረኩ ለምን የምትነዘንዘኝ ታጠብ እንጂ ወደቅ አልኩ እንዴ ቢሆንስ ለመውደቄ መንስኤ ኮንሽ በቃ አይደለም ነው አንቺ ስላልጣልሽኝ ነው የተናደርሽው ቆጨሽ እንዴ በመትረፌ ተይኝ እባክሽን እኔ ራሴ እየጠዘጠዘኝ ነው አንቺም ተጨማሪ አትጠዝጥሺ የራስ ጉዳይ ነው አዎ የራሴ ጉዳይ ነው ልክ ነሽ አሁንማ የራሴ ጉዳይ ነው አዎ ምንም አያመጣም ተይዟል ብለሽ አይደል እንዲህ የምትፈነጭብኝ እንዳይመስልሽ እንደሆኛ አልቀርም መነሳት አይቀርም አይ እንግዲህ ተወኝ የኔ ወንድም እሱንም ምን ሆኜ ነው አንጀ አየው አሁን
ለምሳሌ በስንቱ ቅጣው የሚባለውን የሬዲዮ ፕሮግራም አዘጋጅ አወቀው? አዎ እሱ። እኔ በግሌ የእሱ የፕሮግራም ይዘቶቹ በጣም ይመቹኛል። እንዲሁ በደፈናው ስናየው ማለት ነው። ሂሩቴ ወይዬ በስዬ ምንድን ነው? ኧረ ነይ። ምን ነው በስዬ አመመህ እንዴ? ምን ያመኛል አላችሁ? ወው የባልሽን ዝና ሰሚ ምንድን ቁጭ በይ ሂሩቴ፣ ነይ ቁጭ በይ። የምን ዝና ነው እሱ? ቁጭ በይ። ደግሞ እኮ መስሎኝ በስዬ። ምን ያመኛል? ፕሮግራሙን የወደድኩበት ትልቁ ምክንያት የህብረተሰቡን ችግር ለመፍታት የሄደበትን ርቀት ካየው በኋላ ነው። ማን ነው? ነገር ግን ከዚያ ፕሮግራም በስተጀርባ ህብረተሰቡ ያላወቀው ትልቅ ድብቅ የሆነ ነገር አለ። መች ይረዳልኛል? ልፋቴን መች ያውቃል ህዝቡ? እስቲ ቆይ ዝም በል በስዬ። እሱ ምንድነው? ፕሮግራሙ ችግርን የሚቀርፍ ይምሰል እንጂ ህብረተሰቡን ባለማወቅ ወደ ምስጢራዊ ሴራ የሚያስገባ መሆኑን ደርሼበታለሁ። እሱ ምን መሰለ? አሁን ለምሳሌ ከፕሮግራሙ መጣ። የምን ሴራ? ልክ ፕሮግራሙ ሲጀምር ለምን 3 ጊዜ ነበር። ልብ ብለህ አዳምጠኝ። 3 ጊዜ። ትልቁ ምስጢር ያለው እዚህ ጋር ለ የምትለዋን ፊደል ከሀ ጀምረን ወደ ታች ስናነባት ሁለተኛ ፊደል ሆነ እናገኛታለን። ለምን የሚለውን ፊደል 3 ጊዜ ሲጠራው ለን 3 ጊዜ ይጠራታል። 3ን 2 ጊዜ ስናበዛው ስንት ሆነ? 6። ከዛ በመቀጠል መ ሙ ሚ ማ ሜ ም ስንቆጥራ ስንት ሆነች? 6ኛ ፊደል ላይ እናገኛታለን። ምን ስናነባት ደግሞ እዛው 6ኛ ፊደል ላይ እናገኛታለን። ስለዚህ 6ን ስንት ጊዜ ይሏል? 3 ጊዜ። ይሄ ማለት እንግዲህ ምንድነው? 666 የሚለውን ቁጥር በእጃዙር የትውልድ አእምሮ ውስጥ እየቀረጸ ነው። ይሄ ደግሞ እጅግ በጣም አስነዋሪና በጣም የሚያሳፍር ወይ በስዬ ያለው ነገር ግን ገብቶሻል? አዎ ኢሉሚናቲ ነህ እያለ እኮ እኔ ለምን ደግሞ አለው እንደ ነገር እንዴት እኔ ምን ቃል በስዬ ሰውየው ሲያወራ ግን የሆነ ስሜት የሚሰጥ ነገር አለው። አረ ስሜት ሰጠሽ? ነገር ነው አመንሽው ማለት ነው። አንቺም አምነሽዋል ማለት እኮ ነው። ወይ በስዬ ለኔ ነህ አላልኩህም አልሽ እንጂ ያልሽ ይኸው ፊትሽ እኮ ያስታውቃል። ፊትሽ ላይ ያለው ጥርጣሬ እኮ ያስታውቃል። ምን ሆነ ፊቴ በስዬ ደግሞ እንዴ ንቃቶም እንደ የፈለገውን ይበል። ስሜስ ክብሬስ ሌላውን ተይው። በአደባባይ ያከበረኝ ህዝብ እውነታውን እንደኔ ተረድቶ ንቆ የሚተው ይመስልሻል? እና ምን ልታደርግ ነው? አሳየዋለሁ፣ እከሰዋለሁ፣ አገትረዋለሁ። ማንን እንደነካ አላወቅም። እኔ በስንቱ አይደለሁ። እሺ አሁን ልትሄድ ነው? ቆይ የት ሄዳለሁ? እኔ የት ሄዳለሁ? ምን መሄጃ አለኝ? ሂሩቴ ቆይ እስቲ ተረጋጋ በስዬ። እንዴት ልረጋጋ ሂሩቴ? እንዴት ልረጋጋ? ቁጭ ብዬ መሞት አለብኝ እንዴ? በስዬ እንደኔ ብትረጋጋ ነው የሚሻለው። ራስ ላይ ሌላ ችግር እንዳትጨምር። ከዚህ በላይ ምን ችግር ይመጣል? መዓት ተደራረበብኝ እኮ። ምን ልትሆን ነው? ለኢንስፔክተር ቸኮል ደውላለሁ። እሱ ልክ ያስገባልኛል። ምን ሆነሽ ነው? እጄ ምን ሆነ? እኔ ተጎዳው እንጂ ተሽሎ ምን ነው ደህና የረሳሁትን አሁን ውለታ መዋልሽ ነው አንቺ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ። የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክሞ ቃል አለብን። ኢትዮ ጠቢብ ሆስፒታል። ምን ነው በስንቱ ተደፍሬያለሁ፣ ተገድያለሁ፣ በነፍስ ድረስልኝ ብላ አጣድፌ ጠራኝ። ምን ገጥሞ ነው? እንደዚህም ተዋርጄ አላቅም። እስቲ ቁጭ በል ኢንስፔክተር፣ ጉዴ ልንገርህ። ምንድነው ጉዱ? ምን ገጥሞ ነው ደግሞ? እጅህን ምን ሆንክ?
ኢንስፔክተር ቸኮል እንዴት ነህ? እንዴት አደርሽ? ደህና ነኝ። በስንቱ እርዳታ ከፈለክ በኮድ የሆነ ነገር አሳየኝ። የምን ኮድ? አንተ ድምፅን ቀንስ። አንተ ብቻ በኮድ የሆነ ነገር አሳየኝ። ሌላውን ለኔ ተው። ኢንስፔክተር ቡና ላፍላለህ? አይ ጠጥቻለሁ። አይ ኧረ አትፈልግም? በሲል አንተ ላፍላለህ? አይ እኔ ምንም አልፈልግም። ይኸው ሂሩት አውቀው ነበር። በህግ ቁጥጥር ስር ውለሻል እንዴ! አንቺ ምን ነው ምንም ቢሆን እኮ ልጆችሽ አባት ነው። እንዴት እንደዚህ ታደርጊያለሽ? ይሄን ካንቺ አልጠብቅም። በእውነት ሂሩት እንደዚህ እንዴ! ኢንስፔክተር ቸኮል ምን አድርጌ ነው? አካሉን አጉድለሽው ምን አድርጌ ነው ትያለሽ እንዴ? አንተ እሷ ነች እንዲያረጋችኝ ብለው ነው እንዴ? ኧረ እኔ አላልኩም እንዴ ብያለሁ እንዴ? አሁን በኮድ አላልከኝም እንዴ? አሞኝ ነው እጄን። እና እጄ ምን ሆነ ነው? ሻወር ቤት ወድቄ እና ሻወሩን ልከሶ ነው ተደፍሬያለሁ ብላ አጣድፌ ጠራኝ። እስከ ነግርስ ካብራራልህ መቼ ፋታ ሰጣኸኝ እንዴ? እንዴ እኔ እኮ ግራ ገባኝ። ታዲያ ምንድነው? እሺ ምንድነው ጉዱ? ምንድነው የተፈጠረው? ኢንስፔክተር ቸኮል ቆይ ነገሩ አልገባውም መሰለኝ። ምን መሰለህ ይኸውልህ በስዬ ያለህ አካላዊ መደፈር ሳይሆን ስነ ልቦናዊ መደፈር ነው። እንዴ ስነ ልቦና ይደፈራል እንዴ? ደግሞ ግጥም አድርጎ ነው ቀላል ይደፈራል እንዴ? አንተ ስነ ልቦና ተደፍሮ አያውቅም እንዴ? እኔ እንጃ። እኔ ልጅ ሆኜ ሊሆን ይችላል። እኔ ግን አዋቂ ሆኜ እኔ ገጥሞኝ አያውቅም። ግን እስቲ አንተ እንዴት እንደተደፈርክ ንገረኝና ምናልባት እረዳው ይሆናል። በቃ ማለት ይሄው ነው? አዎ ይሄው ነው። ምን ነው አነሰብህ? አይ እሱ ሳላነሰም ድንገት ግን ምናልባት ከጋዜጠኛው ጋር የግል ጸብ አላችሁ እንዴ? ማለቴ ከዚህ በፊት እኔ አይቼውም ተገናኝተንም እኮ አናውቅም። የቡድንስ ምን ጸብ? አይቼውም አግኝቼውም አላውቅም እያልኩ ምንድነው የምታደርገኝ እንዴ? ምን ሆነ ነው? ከዚህ በፊት አላየውም ማለት እኮ የቡድን ጸብ የላችሁ ማለት እኮ አይደለም እንዴ? ለምጠይቀህ ጥያቄ ብቻ አዎ ወይም አይ እያልክ ብቻ መለስ። ስራዬን አታበላሽ። አይ ምን? አይ የቡድን ጸብ የለንም። ይሄ ነገር ትንሽ ውስብስብ ነው። ግን ዝም ብዬ ስጠረጥር ይሄ ነገር አሉባልታ ነው የሚሆነው። በሉ እኔ ልጅ ልጠብ። ሂጂ። እሺ ሂሩቴ፣ አቤት። ለጥያቄ ስንፈልግሽ ትመጫለሽ። ምንም ችግር የለም። ጥራይን ብቻ አንተ። እና ምን አልከኝ? ምን አልኩ? ሰውየውን ከገባበት ገብተህ ማንቁርቱን አንቀት አመጣዋለህ ወይስ በግል የራሴን እርምጃ ልውሰድ? እንዴ ምን ነካ በስንቱ? እንዴ በዚህ ባሉባልታ ዘመን የሰው ማንቁርት ምን አስያዘ? አርፈ ልጆችን ብታሳድገ ይሻላል። ይሻላል? አዎ ይሻላል። እንዴ ሰውየው እኮ አላማው አንተን በመዝለፍ እሱ ታዋቂ ለመሆን ፈልጎ ነው እንጂ ለሌላ ነገር አንተን አለ። ብትስማሙም ነው ደግሞ የሚሻለው። ይማ ማደርገውን አቃጣ። አይ ተው። ስሙንማ በሬዲዮ እንዳታነሳው። የባሰ ሰውየው መነጋገሪያ ነው የምታረገው። ተው እንደዚህማ እንዳታረግ። የሱን አላማ ነው የምታሳካለት። እኔ አሁን ልሂድ፣ ስራ አለብኝ። ደህና ዋል። እንትን በስንቱ ቅድም ሂሩትን በህግ ቁጥጥር ስር ነሽ አልኳት። በስህተት ስለሆነ ነፃ እንደሆነች ንገራት። አሁን ነፃ ሰው ነኝ። ነፃ ነች። በስህተት እንደሆነ ንገረልኝ። እሺ አይገርምም? ግን የዛሬው ቀን ለካ በትንሹም በትልቁም ሲዶክከኝ የነበረው ለካ የባሰውን ምን የባሰውን ብዬ አቀለዋለሁ የከፋውን ሊያሰማኝ ሲያመቻቸ ይኖራል። ወይ ዛሬ እኔ የምልህ እንዴት ብሎ ሲያሰላስል ብሎ ቢያድር ነው እንዲህ ያለ የክፋትና የቅዠት ቀመር የመጣለት? ላሉባልታ የተጠቀመበትን የማሰላሰል ብቃት ለአንድ ቁም ነገር አውሎት ቢሆን የሀገርና የሕዝብ ባለውለታ በሆነ ነበር። አንድ የተረዳሁት እውነት ግን የሂሳብ ዕውቀት ካለ ለምንንም ሆነ እንዴትን አባስተ ደምረ ቀንሰ የፈለከውን ትንታኔ መስጠት እንደምችል ነው እንጂማ ለምን የሚለውን ቃል እኔ አልፈጠርኩት። ግን ምን አለ በለኝ በራሱ ቻናል ላይ ቀርቦ ተጸጽቻለሁ በስዬ ይቅር በለኝ ባላስብለው እኔ ሰው አይደለሁ። የማይነካ ሰው መንካቱን ጠንቅቆ ማወቅ አለበት። አለቀ። አዎ ምን እባክህ ትንሽ ቢዚ ሆንኩኝ እኮ ተጠፋፋን። ምን ይደረግ በላ ነው ትንሽ ስራ በዛብኝ። አሉባልታ በዛብኝ አትልም? ቱሪና አፋ በል በቃ ሰሞኑን እንገናኝና እናወራለን። አሁን እንግዳ መጥቶብኛል። በል ሰላም። ይቅርታ የኔ ጌታ አቆየው አይደል? እባክህ ምን ልርዳ? ምን ልርዳ?
ስታየኝ እኔ እርዳታ የምፈልግ ሰው መስላለሁ? ተረጋጋ እንጂ እኔ እንደዛ ማለት ፈልጌ አይደለም። አልኩ እኮ ወጣህ እኮ አልክ። ከገባው ጀምሮ እያየው ነበር። በጣም ንቀት አለብህ እንዴ! ምን ልርዳህ ይበለኝ እንዴ! ኧረ ወንድሜ ተረጋጋ። ምን ሆነሃል? ዘርበሌ 10 ጊዜ ወንድሜ አትበለኝ። የልብን ከሰራ በኋላ አጉል ጥሩ ሰው ለመምሰል አትሞክር። ይቅርታ አድርግልኝና የምትለው ነገር ምንም አልገባኝም። ኧረ ቆይ እኔ እናንተ እንተዋወቃለን? ይህን የተበላበት ሙድኛም አልፈነዋል። እሺ ይኸው መካድ ከተጠያቂነት የሚያተርፍ ከመሰለ ተሳስተሃል። ለምን ወደ ጉዳይ አትገባም? ቆይ ምንድን ነው የሆንከው? አንተስ ማን ነህ? ማን ጭራሽ? ቆይ አንተ ግን የምር እኔን አታውቀኝም? ማን ነህ? ሙት አላወቅኩም። ኧረ ራስህ ድብን በል። ስሜን ያጠፋውን ሰው እንደገና ነፍሴን ሊያጠፋ ይፈልጋል? የምን ስም ነው? ቆይ የሆንከውን ለምን በግልጽ አትናገርም? በቻናልህ ስላጠፋኸው ስሜ ነዋ። ዛሬ ጠዋት በቻናልህ የኔንና የፕሮግራሜን ስም እያነሳህ እንደዛ ፊዚክስ እና ሂሳብ በሚያስንቅ ስሌት ስታካፍል፣ ስታባዛ፣ ስትቀንስ ብለህ ባልዋልኩበት ስታውለኝ ቆይተህ አሁን ደግሞ ምንም እንዳልተፈጠረ በስንቱ ማለት አንተ እንዳትሆን ብቻ። አዎ ነኝ። ምን ነው ደበረ? እንደው እንዴት ቻልክበት? በአካል አይተኸኝ የማታውቀውን ሰው ያን ያህል ማብጠልጠል፣ ያን ያህል ማዋረድ እንዴት ቻልክበት? እንደው ነውር የሚባል ነገር የለም እንዴ? የሙያ ስነ ምግባሩ ይፈቅዳል? ይቅርታ አደርግልኝና እኔ በግሌ አንተ ምንም ነገር አልተናገርኩም። እንደዛ መስሎ ከተሰማ በጣም ይቅርታ። ምንም ልረዳ አልችልም። አረ ነው? አዎ በጣም ጥሩ። ዝም ብዬ ሳይ እንዲሁ ደረቅ ቢጤ ነህ። ከአንተ ጋር መነጋገሩ ጉንጭ ማልፋት ነው። ይኸውልህ እኔ አሁን የምፈልገው ነገር በራስህ ቻናል የተናገርከው ስህተት መሆኑንና ስሜን ጠቅሰህ በህዝብ ፊት በአደባባይ ይቅርታ እንድጠይቀኝ ነው። ይሄ ካልሆነ ምን? ካልሆነማ ካልሆነማ በቃ ዝም ብለህ እንዲሁ አስከፊ እርምጃ እንደምወስድ ጠብቅ። ምንድን ነው የምወስደው እርምጃ? አሁን ካላሰገርኩ ቢሮ ይለቀውጣ። አረ ውጣልኝ። ጥሩ ምለቅ እንዳይመስልህ ይሄ በስም አንድ ነገር ልንገርህ። እኔ እንደውም ኢሉሚናቲ ነኝ። ምን ትሆን ነኝ። ያው ምልክታችን ደግሞ ምልክቱን ግን እንደዛ ነኝ። ምን ትሆን ምለቅ እንዳይመስልህ አበሳህን ነው የማሳይ። ጎሽ እንደውም ለቀጣይ ፕሮግራሜ ጥሩ መረጃ ነው ሰጠኝ። ምን አለ ሁሉም ሰው በቅንነት እዚህ ቢሮ ድረስ እየመጣ መረጃዎችን ቢሰጠን የት እንደርስ ነበር። ምን ማለት ነው? ማለትማ እስካሁን ያወራት እያንዳንዷ ነገር በካሜራ ተቀርጻለች። ስለዚህ ከኔ የሚጠበቀው ቆረጥ እያደረግኩ በምስክርነት የሰጠኝን ነገር እንደ ማስረጃ ማቅረብ ነው። ምን ነው ወንድም? አንድ ሙያ ላይ ያለን ሰዎች አይደለም እንዴ? እንደዚህ መጨካከል አለብን? የጉዳዩን አሳሳቢነት ምን ያህል ሴንሲቲቭ ኢሹ እንደሆነ ይታወቅ። ቶይ በእናትህ ይሄ ሂሳብ፣ ፊዚክስ የምደምር የምቀንሰውን ነገር ቶኝ እባክህ። እንትናዬ ለዚህ ነው እምቡር ስትለኝ ነበር። አዎ ለዚህቹ ነው። ልጅም ሆኜ እንደዚህ ነው እምቡር እያልኩ የአካባቢ ሰው ረብሽ ነበረ። እንደው ከክፋት አትይብኝ። ምንም እኮ ክፋት ውስጥ የለም። እንደው እባክህ ከክፋት አትይብኝ። ስትታይ የሆንክ የዋ ነገር ትመስላለህ። አዎ የዋ ነኝ። ምንም ነገር እኮ ውስጤ ክፋት የለም። እንትናዬ እመነኝ፣ ምንም ውስጤ የለም። ጥሩሽ አንተም ይሄን ዛቻ አናቁም ወይ? የኔ ዛቻ እኔ መለኳል ያልኩትን ቪዲዮ አጠፋዋለሁ። ግን ሌላ ነገር አስባለሁ ብትል ኧረ የምን ሌላ ነገር? እዛ ምን አደረገ? ምንም እንዳልተፈጠረ ቁጠር። ሁሉም ነገር እዚህ ጋር ያበቃል። በቃ ስሜን እርሳው። እኔ ቀስ እያልኩ አድሰዋለሁ። የት ሄድብኛል? አንተም ይሄ የተናገርኩትን ቀስ እያልክ እርሳው። ጥሩ አሁን ጨርሰናል መሰለኝ። እኔም ወደ ስራ ልመለስ። አንተም የትች እሺ ተመለስ አባዬ፣ ተመለስ። በጣም አመሰግናለሁ። እንትናዬ በቃ ሰላም ሁን። በሰላም። እሺ ግን አደራ እንትናዬ። ችግር የለም። እሺ አምኜህ ነው። ችግር የለውም።
እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂውማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂውማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ፣ ይዘዙ፣ ካሉበት እናደርሳለን። ጂቲ ሄር ዊግስ በስዬ ወይ ምን ነው በስዬ ምን ሆነሃል በስዬ ምን ወይ እቀፊኛ የምታቅፊኝ ከሆነ ትጸየፊኛለሽ ምን ልቀፍ በስዬ ለበስብሰ ምን አለ እስኪ ያባራልህ ብትጠለል ለራስህ ባታስብ ለኔ አታስብም በስዬ ምን ሆነሃል ለኔ ሳላስብ እንዴት ነው ላንቺ ማስበው አትጠለልም ነበር ወይ ማለት እኮ ነው ለኔ አታስብ ማለት አትጠለልም ማለት በል በቃ ተው አሁን ምን ሆነ ነው ምን ላርግ ይቺ ከይሲ ነኝ ይቺ ከይሲ ማንሽ ደግሞ እሱ ይቺ ነቻ መንገድ ላይ ዝም ብላ እየቆመች መኪና በእግሬ እኮ ነው ስኳትን የመጣሁት ወይ በስዬ አይዞክ በቃ በስዬ አሁን ግባና ቀይር በቃ ቆንጆ ራት አዘጋጅቼልሃለሁ ምንም በማስመልከት ነው ምንም በስዬ እንዲሁ ጥሩ ቀን እንደማታሳልፍ ገብቶኝ ቢያንስ በጥሩ የፍቅር ራት ልካስብዬ ነው ጥሩ ቀን እንደማታሳልፍ አንቺ ነሽ ያቋጠርሽብኝ በስዬ ላንተ ብዬ እኮ ነው በሊዳ አሁን እሺ አትንዘፍዘፍብኝ አትንሰፍሰፍ በባዶ ሳህን ምን ያንሰፈስፈኛል አትንዘፍዘፍ አትንቀጥቀጣት እንደፈለኩ ሰደው ግባና ቀይር ቆንጆ ራት አዘጋጅቼልሃለሁ በስዬ ደግሞ ቡና ፈላልሃለሁ ይሞቃል አሁን ጎሽ የኔ ባል ሂድ ቀይረን ሄዳ በስዬ በሰላም ነው ጎሽ የኔ ባል የፍቅር ራት ምናምን አልሽ እና በስዬ ብትገባ ይሻላል አልንዘፍዘፍ አይደል የሴቶች ትልቁ አቅማቸው አንተ ቀኑን ሙሉ ስትገነባ ያልከውን አሉታዊ ስሜት በቅጽበት ወደ አዎንታዊ የመቀየር ጥበባቸው በሴቶች ስለ ሁሉንም ማለት አይደለም እቺ አለች አይደል ሁሉን ትታ አንተን የመረጠችው ህይወቷን መልኳን ወጣትነቷን ወደ ጎን ትታ እዚህ ዓለም ላይ ብቸኛ እድለኛ ወንድ እንደሆንክ እንዲሰማህ የምታደርገው እቺ የፈጣሪ ስጦታ የሆነችው ሚስት ነው ማወራ እንጂ ዝም ብሎ አሰስገሰሱን አይደለም አይገርምህም ወደ ቤት ስገባ ከሁሉም በላይ በገዛ መለፍለፌ የዛ የተረገመ ጋዜጠኛ ወጥመድ ውስጥ መውደቄ ያበሳጨኝ ነበር እሷ ግን ከመቀጽበት ሐዘኔን አረሳስታ ምሽቴን ያማራ አደረገችልኝ ሂሩቴ ቆንጆ ነው አይደል በስዬ ሂሩቴ እጅሽ ይባረክ ቴንክ ዩ በስዬ የፍቅር ራት አልሽው ወደድከው በጣም ቴንክ ዩ በስዬ እኔ የምልህ በስዬ ሳልጠይቅ እንዴት ሆነልህ ሄድክበት ያን ሰው ያገኘው እንዴ የቱ ሰውዬ ያ ሰው ነው ጋዜጠኛው አይ አረ አላገኘሁትም ምን ያደርግልኛል ሳስበው ምን አፈላለገኝ ከሱ ጋር ምን ያስወራኛል የፈለገውን ይቀባጥር ነው የሞቀኛ ይብርደኝ ስራዬ ላይ ፎከስ ጎበዝ የኔ አስዋይባች ወይስ በስዬ አንዳንዴ እኮ ለሁሉም ሰው ስለራስ አስረድታ አትችለውም በስዬ በዛ ላይ ስለሰራህና ጠንካራ ስለሆንክ ነው ስላንተ ሰው የሚያወራው ኮራው በስዬ ያኔ ምን አስፈለገኝ እሱ ልክ ነው ተፈለገሱ እኔ ጋር ይምጣ እንዴ ምን ያደርግልኛል ሲጀመር አንቺ አስበሽዋል ባገኘው በስዬ መውረድ እኮ ነው አግኝተኸዋል ምን ያገኘው ታገኘው እንዴ አላገኘሁትም እንዴት ተብሰለሰልክ ብዬ ነው ባገኘው ምን ሊሆን ምን እለዋለሁ የፈለገውን ይበል በስዬ ያብካው ነው እራስቸው ያመጣውልሽን አየሽው እንዴ አላየሁትም በስዬ ምንድነው ባለፈው መንገድ ላይ ስንሄድ አንቺ አይተሽ የወደድሽው ልብስና እንደው ቢኖረኝ ኖሮ ምናምን ብለሽ የተቆጨሽበት ዛሬ ገብቼ አፈፋ አድርጌልሽ መጣሁ እኔ እኮ አላምነህም በስዬ እውነትን በስዬ በዚህ ሁኔታ ውስጥ ሆነ ስለኔ ታስባለህ እድለኛ እንደሆንክ ይሰማኛል እኮ አንዳንዴ አንዳንዴ ሁሉ ጊዜ በሙሉ ያዘው በስዬ ደግሞ ምን ነካ
ስላንቺ ማላስብ ነው እንደሚመስልሽ ሩቴ? እምወድሽ ሚስቴ ነሽ፣ የልጆቼ እናት ነሽ። አንቺን ለማሰብ ጊዜ አጣለሁ? ቴንክ ዩ በስ አይባልም ሩቴ፣ አይባልም። እንደዚህ አይባልም። በስ አንዴ ለክቼው ልምጣ። እንደዚህም አይባልም። አንዴ ለክቼው ልምጣ። ወይ መጀመሪያ የት ሄድብሻል? ምግቡ ሴት ሄድብኛል። በስ አንዴ ለክቼው ልምጣ። ቴንክ ዩ አመሰግናለሁ። እሺ ልብሴን እንዴት አየኸው? ያምራል አይደል? የበስዬ ምርጫ ነው፣ ግን እኔ ወድጄዋለሁ። አንተም ወደድከው? በጣም አመሰግናለሁ። ባልነት፣ አባትነት፣ ሰው የመሆኑ ልክ የሚገርም ነገር እኔንም ጨምሮ የአብዛኛው ሚስቶች ጥያቄ መስፈርታችን ላይ የተመሰረተ ብቻ ነው። እስቲ እውነቱን እንነጋገር። እኛ ባሎቻችንን እንዳሰብናቸውና እንዲሆኑልን የምንፈልገው አይነት ሰው እንዲሆኑልን ከመሻትና ከመጫን ውጪ ራሳቸውን ማንነታቸውን ፈልገን አግኝተን በራሳቸው መንገድ እንዲኖሩ ፈቅደን አግዘናቸው እናውቃለን? እነሱም እኮ ያደጉበት የኖሩበት ከኛ የተለየ ዓለም አላቸው። የኔን ዓለም ብቻ ኑር የሚል ትውልድ ስለበዛ ነው ትዳር የዋጋ ትርጉሙን አጥቶ አሰልቺ ሆነው። በስዬ ዛሬ ጥሩ የማይባል ጊዜ ቢያሳልፍም እኔንና ፍላጎቴን ግን አልረሳም። የራሱን ችግር ወደ ጎን ትቶ እኔን ማሰቡ ብቻውን የሰው ውሃ ልክ ያስብለዋል።